ሮቤራ አብርሃም ተሬሳ ላለፉት 21 ዓመታት የቡና ዘርፍ ላይ ሲሰራ ቆይቶ በአሁኑ ጊዜ የሮቤራ ኮፊ ዋና ስራ አስፈጻሚ ነው። ከአባቱ የተረከበውንም ድርጅት በተለያዩ አዳዲስ ማኔጀሪያል እና ስራ አስፈጻሚ ኃላፊነቶች ላይ ሆኖ እየመራ ይገኛል። አብዛኛውን ጊዜ ስለ ቡና ሳወራ ቡና የኢትዮጵያ ባህል መገለጫ ነው፣ ኤክስፖርት ትልቅ ምርታችን ነው ብዬ ጀምራለሁ። ከዛ ጀርባ ደግሞ ያሉ በጣም ትልልቅ ስራ ፈጣሪዎች የምንላቸውንም ሰዎች ደግሞ ለአንድ ሁለት አዋርቻለሁ። በዛሬው ሲዮዎች ደግሞ እንግዲህ ሮቤራ ኮፊ ሲዮ ልበል፣ አሁን መስራች እንዳሉን እናውቃለን። አሁን ግን ዩር ዘ ፕሬዘንት ዋና ስራ አስፈጻሚ አይደለም። ስለዚህ ሮቤራ ኮፊ ራሱ በስምህ ነው የተሰየመው። ከዛ እንጀምር እስቲ። ፋዘር ለምንድን ነው በሮቤራ በመጀመሪያ ልጅ ነው ብለው ነው ያርጉት? እንዴት ተጀመረ ሮቤራ ኮፊ? እስቲ ከዛ እንጀምር። ሮቤራ ኮፊ አሁን 31ኛ ዓመቱን ይዟል። አባቴ ግን ቡና ስራ ውስጥ ከ50 ዓመት በላይ ነው የቆየው። ከ1960ዎቹ ጀምሮ በተለያዩ ካፓሲቲ ከአቅራቢነት ጀምሮ በገዢነት ሆኖ ከዛም ደግሞ መጨረሻ ላይ ወደ ኤክስፖርት ስራው ገብቷል እና ኦልሞስት የ50 ዓመት ልምድ አለው። ሮቤራ ያው ትርጉም በኦሮምኛ ነው። በኦሮምኛ ሮቤራ ማለት ዘንቧል ማለት ነው። ያው ምን እንደዘነበላቸው እነሱን ጠይቋቸው። ግን እሳቸውን ደግሞ ትንሽ ቆይተና እሱ ደግሞ ተጠርቶ ቼርማኖቹ የሚል ሾው ላይ ልታቀርቡት ትችላላችሁ። እና ዝናብ ያው እንደሚታወቀው በኢትዮጵያ ውስጥ መስኖ ቅርብ ጊዜ ነው የተጀመረው። የገበሬ ሕይወት ከዝናብ ጋር የተገናኘ ነው። ቡናም ይሁን ማንኛውም ሰብል የሚያድገው በዝናብ ስለሆነ ያቺን እንደ ድርጅቱ ስም አድርጎ መሰየም ፈለገ። በዛም ጭማሪ ደግሞ የመጀመሪያ ልጅ ስለሆንኩኝ ያ ክብር ለኔ ነው የተሰጠኝ። ታስታውሳለህ ሄደህ እርሻ ትሄድ ነበረ ከሳቸው ጋር ቡና ይሄ ለመልቀም ወይ ለማጠብ ታስቸግር ነበር? ከነቢ ፓርት ኦፍ ኢት እያለ የሚገርም እርሻ ምናምን ያኔ አንሄድም ነበረ። ግን ፋብሪካው የተገነባው እኔ ሜቢ 6 ዓመቴ እያለ እንደዛ ነው ያለቀው። እና አሁንም ድረስ ያሉ ሰራተኞች አሉ ያኔ የሚያስታውሱኝ። ምንድነው መታችሁም ስትጎበኙት ታያላችሁ። የቡና የሚገባበት ለመበጠር የሚገባበት ገንዳ አለ እና እስከ ላይ ድረስ ቡና ይሞላና ቅዳሜና እሑድ ወይ ሂልተንም ወይ ሸራተንም ስንከለከል ያቺ የዋና ገንዳ ትሆናለች ማለት ነው። ቡናው ተሞልቶ ማለት ነው። እና የድሮ ፕላንት ማናጀራችን ምን ከዛው ሲያሳዱኝ አስታውሳለሁ። ብስክሌት ግቢው ስነዳ ፔፐር አውሮፕላን ሰርተውልኝ ኬሻ ላይ ሲሰቀልብኝ አሁንም መጥቼ ስጠይቃቸው እዛ ውስጥ ብቻ እየረበሽኩኝ ያደኩበት። እንግዲህ አንዳንዴ እንደዚህ በደንብ ኤስታብሊሽድ የሆነ ወይንም ጠንካራ መሰረት ያለው ቢዝነስ ሲኖር አብዛኛውን ጊዜ በቃ ልጆች ስትወልድ ያው የኔን ፈለግ ተከትለው ይሂዱ የማለት ነገር አለ። እንደዛ ተብለሃል ወይስ አይ እኔ ራሴ ነኝ በቃ ቡና እወዳለሁ ብለህ ነው ወደ ሮቤራ ኮፊ የገባኸው ጆይን ያደረገው? የሚገርም ነገር ከልጅነት ጀምሮ ማነባቸው መጽሐፎች ኢንትረስት የሚያደርጉኝ ነገሮች it's about dynasty building እና አሁን በጣም የምወደው አንድ መጽሐፍ ነበር ኬን ኤንድ ኤበል የሚል ሁለት የተለያዩ ሰዎች በአንድ ቀን የተወለዱ በተለያየ ፓስ። አንደኛው ከዌል ኦፍ ፋሚሊ ነው፣ አንደኛው ደግሞ ወርልድ ዋር 2 ሲጀምር ፖላንድ ውስጥ የነበረ ኦርፋን ነው። አነስተኛ ገቢ ያላቸው ከዛ ውስጥ ተነስተው ሁለቱም ትልቅ ደረጃ ላይ ሲደርሱ ነው መጽሐፉ የሚገልጸው። እና እነዚህ አይነት ነገሮችን አነብ ነበር። ድርጅቱ የኔን ስም መያዙ እኔን ኢንፍሉዌንስ ያደረገኝ ወደዛ ፊልድ ወደ ፋይናንስ ወደ ሂሳብ ውስጥ እንድገባ ነው። እና ቡና የምንሰራው ፕሮዳክት ስለሆነ ፋዘር የሚላት አባባል አለ፣ ደማችን ሁላ ቡና ነው። ስለዚህ የሚመስጠን ነገር ነው፣ የምንወደው ስራ ነው። ስለዚህ በዛ መስመር ውስጥ መግባቴ እኔን አይገርመኝም። ኢንፍሉዌንሶችን ወደ ኋላ ተመልሼ ሳይ ይሄን ኢንፍሉዌንስ ያደረገ እስቲ ጊዜ አለ አሁን ላይክ ወይንም ይሄ ሲታጠብ ሊሆን ይችላል ወይ ሲጫን ወይ ኤክስፖርት ሲደረግ ያለው ፕሮሰስ በጣም የምትወደው የትኛው ነው? ወይም በቃ ይሄንን ስታይ I want to be part of the coffee journey ያልክበት ሞመንት አለ? እኔን በጣም እንደዚህ የሚነካኝ ነገር አሁንም ድረስ የምወደው ትሬዲንግ ፓርት እውነት ነው። ይሄ ኮመርሻል ኮፊ ለኢትዮጵያ
ሎንግ ተርም ኳሊቲውን ጨምረን ካልሰራን በስተቀር ሊያዋጣን አይችልም። ቢካዝ እኛ በዚህ ዓመት ወደ 6 ሚሊዮን ኬሻ ነው ኢትዮጵያ የምታመርት። ብራዚል በዚህ ጊዜ ውስጥ 70 ሚሊዮን ኬሻ እያመረተች ነው። ሶ እነሱን ልንወዳደር የምንችለው በብዛት ሳይሆን በጥራት ነው አይደለ? ግን እንደዛም ሆኖ የቡና ቢዝነስ ላይ በጣም ኢንፍሉዌንስ ካደረገኝ ነገር የዓለም ቢዝነስ ነው። እንደውም ፕሮግራሙን ከመጀመራችን በፊት እየነገርኩ ነበር። ከዓለም ጋር ነው የምትነቃው። ከምሽቱ 9 ሰዓት ትነሳለህ፣ ጃፓንን ታያለህ። ከዛ ደግሞ ትንሽ ሰዓት ቆይተህ ደግሞ ወደ 3 ሰዓት 4 ሰዓት ላይ ደግሞ አውሮፓ ይነሳል። ከዛ ደግሞ ታች ወደ ወለጋ የሚሆን ወደ ሲዳሞም ተደውሎ ደግሞ ያለው ነገር ይታያል። ከዛ የብራዚል ሜትሮሎጂ እናያለን። ከዛ ደግሞ ከሰዓት ዋናው ገበያ የአሜሪካ ይነሳል ወደ 9 ሰዓት ላይ። ስለዚህ ቀኑን ሙሉ ከዓለም ጋር እየተነሳ የሚያስውል ገበያ ነው እና አባቴ እንደዚህ ሲያደርግ አየዋለሁ። ኦልሞስት 20 ዓመት በላይ በተለይ ከኤዥያ ማርኬት ጋር ቅርበት ስለነበረው የተለያዩ ሰዓቶች ላይ ነው ስልክም ሲያወራም ሲሰራም የምናየው እና ያቺ ፓርት ናት ወደ ውስጥ ያስገባኝ ማለት ነው። አሪፍ። እንግዲህ ያው ኮሌጅ የተማርከው ምንድን ነው? አሜሪካ ጆርጅ ሜሰን ዩኒቨርሲቲ ነው የተማርኩት። ደብል ሜጀር አደረግኩኝ፣ ፋይናንስ እና ኢኮኖሚክስ። ፋይናንስ ስላልክ ነው ለዛ ነው የጠየቀው። ፋይናንስ እና ኢኮኖሚክስን የሚገርምህ ከፋይናንስ የበለጠ እኔ ኢኮኖሚክስን እወዳለሁ። ቢካዝ በጣም የምወደው የሃይ ስኩል አስተማሪ የምወደውን አገላለጽ ነው ያደረገው። እንዴት አለ? አሁን ለምሳሌ ፊዚክስ አኮርዲንግ ቱ ፊዚክስ ይህንን ግድግዳ ብትገፋው ግድግዳው እየገፋ ነው ይላል። እውነት አይደለም እያልኩኝ አይደለም፣ ግን ለመረዳት እንደ ኮንሰፕት የሚከብድ ነው። በኢኮኖሚክስ ግን ካየኸው የስኳር ዋጋ ቀነሰ፣ ለዚህ የሻይ ፍላጎት የቡና ፍላጎት ይጨምራል ማለት በህይወታችን የምናየው ነገር ነው። ስለዚህ አፕላይድ የሆነ ነገር እንደሆነ ስለሚታይ ነገር ስለሆነ ወደዛ ውስጥ እንገባ ኢንፍሉዌንስ ካደረጉኝ ነገሮች እነዚህ ነው። እኔ ከሲዎቹም እኮ ጎን ለጎን ሽቀላ ስሰራ ሁሌ የምለው ይሄንን ነው። በቃ ኢኮኖሚክስ ደግሞ ምንድነው አንዳንዴ አንድ ሲዮአችን እንዲያውም ናዝ ይለኛል ሁሌ ቃላብ you may be lucky በብዙ ነገር አለ፣ በኢኮኖሚክስ ግን you will never be lucky, it's numbers አለ። በደንብ አስበህበት ይሄ ነገር ነው የሚሆነው ይሄ ነገር ነው የሚሆነው ብለህ ካልሰራ ይሄኛው ነገር ሲስተካከል ያኛው ነገር ሊበላሽ ይችላል እና ሴተሪስ ፓሪበስም የሚባለው ለዛ ነው። ገብቶሃል አይደለ? everything remains constant ሁሉ ነገር እንደው ባይበላሽ ይሄ ነገር ይሄ ይሆናል ብለን የምንጀምረው which is nice true። ጭንቅላትንም እንትን የሚያፍታታው እንዴት ነው? ዓለም ላይ ምንም ሴተሪስ ፓሪበስ የለም። ሁሉ ነገር ኮንስታንት አይደለም፣ ተንቀሳቃሽ ነው። ግን ለዛ ትሬን ማድረግ ለዛ አውትካሞች መዘጋጀት እንደ ግለሰብም እንደ ንግድም የሚጠቅሙ ነገሮች ናቸው። እንግዲህ ወደ ቡና ስራ እንግባ። ዩኒቨርሲቲ አለቀ መጣ። መጀመሪያ ስገባ ሲዮ አልሆንክም። በደረጃ ነው ዝም ብሎ አይሰጥም፣ በእድገት ነው። መጀመሪያ እስቲ ምን ላይ ጀመርክ? how was that process? so እኔ ግራጁዌት አድርጌ within 5 days ነው የተመለስኩት። አሜሪካ የመቆየት እድል ነበረኝ። የተለያዩ የስራ እድሎች አግኝቼ ነበር። በቡና ዙሪያ ራሱ የኛ ትልቅ ክላይንት የሆኑ ሉዊ ድራይፈስ የሚባል ድርጅት አለ። የዓለም አይ ቲንክ 3ኛ ትልቁ ኮሞዲቲ ትሬደር ናቸው። እነሱ የተለያየ ቦታ ላይ እንድሰራላቸው ፈልገው ነበር። ብራዚልም የሚሄድ እድል ነበረኝ። ለንደን ፊውቸርስ ደስካቸው ላይ የምንሰራ መጨረሻ የሰጡኝ ኦፕሽን ያው ካንትሪ ኦፊሳችን እናንተው ጋር ስለሆነ ወይ ኢትዮጵያ መጥተህ የራስህን ቡና ማየት ትችላለህ ብለው እድሉን ሰጡኝ። መጣሁኝ እና አባቴ ነው ኮንቪንስ ያደረገኝ ከእሱ ጋር እንድሰራ ማለት ነው። እና ጀስት ፎር ኮንቴክስት ራሱ ማስተርስህን ለመስራት በምታስብ ጊዜ ትልቅ ድርጅት ሰርቻለሁ እና ያንን ሬዘሜ ላይ ለማስቀመጥ ፈልገህ ነው እነሱ ጋር መስራት የምትፈልገው። መረዳት ያለብህ ግን ሮቤራ የሚለው ስም ያንተ ስም ነው። ስለዚህ ራሴ የፈጠርከው ነው የሚመስላቸው እነዛ ትምህርት ቤቶቹ። ስለዚህ ከኔ ጋር ስራ ብሎ በ7,000 ብር ደሞዝ አስጀመረኝ። በ7,000 ብር ደሞዝ ኔት ነው ግሮስ? ግሮስ አይሰማም። እና ከመጀመሪያ 2-3 ወር ጉዳይ ማስፈጸሞችን እንዴት ነው ዶክመንት የምናደርገው ከገቢዎች ጋር ከጉምሩክ ጋር ያለውን ነገሮች መለማመድ ነበረ።
ከዛ በተረፈ ግን ቀጥታ በቡናው ዙሪያ ላይ አትሊስት ወደ ትሬዲንግ ነው የገባሁት። የኢምፖርት አርማችንን ወረቀት እና የተለያዩ የህትመት እቃዎችን እናስመጣለን። እነሱን ስታብሊሽ አደረግኩኝ፣ እነሱን መስመር አስያዝኩኝ። ግን ከድሮም ጀምሮ ፓሽኔ ቡናው ስለነበረ ሁሌ የምከተለው ያቺን መስመር ነው። በጊዜው ቡና የሚገዛ የነበረው ኢሲኤክስ ላይ ነው እና ልክ እንደ ፊልም ላይ እንደምታየው ስቶክ ትሬዲንግ ኦፕን አውትክራይ ሲስተም ነው። ሰው እየተጫዋጫ ረብሻ፣ ደወል ይደወላል፣ ካሜራ ተቀምጧል። መጨባበጥ ማለት እንደ ፊርማ ነው። አንድ ሰውን ጨበትክ ማለት ጨርሰሃል። በቃ ካሜራ ላይ ሪቪው ተደርጎ ልክ እንደ ኳስ ኢንስታንት ሪፕላይ አይደለ ታይተባር በቃ ታይቶ አይ ተጨባብጧል ጸድቋል ይባላል። ከኦፕን አውትክራይ ሲስተም ወደ ኤሌክትሮኒኩ ሲያድግ አብሬው ነው እንትን ያልኩት። ከዛ የራሳችን እርሻ ስለነበረን እኛ ፕሪቪሌጁ ነበረን ቨርቲካል ኢንቴግሬሽን እንድንሰራ። አሁን ቨርቲካል ኢንቴግሬሽን እንዴት ማለት ነው? ቀጥታ ትስስር ማለት ከገበሬ ወይ ከአምራች ጋር ውል ተዋውሎ ከነሱ ላይ ገዝቶ ቀጥታ ኤክስፖርት ማድረግ ፈቃድ የተሰጠው መጀመሪያ እርሻ ላላቸው ሰዎች ነበር። በኋላ ያ እንደ ፕሪቪሌጅ ነው ደግሞ። አሁን በኋላ ላይ ሲስተሙ ተከፈተ እና ቤሲክስ ብቻ ሳይሆን ቀጥታ ትስስር ሲባል እኛ ዙሪያ ያሉትን የምናውቃቸውን ኔትወርኮቻችን እያሰፋን ወደዛ ስራ ሞር ዲፕሊ ገባን ማለት ነው። እንግዲህ ቡና ላይ በርካታ የኢትዮጵያ ቡና አብዛኛውን ጊዜ ሽቀላ ላይም ጠይቄዋለሁ። የሚከብድ ነገር አለ፣ ቻሌንጆቹ ምንድናቸው ምናምን ነው። አንተ ግን ፐርሰናሊ ደግሞ እንደ ሲኢኦም በተለያዩ ኤግዚኪዩቲቭ ደረጃዎችም ላይ ስትሆን የቡና የምትወስናቸው ውሳኔዎች ራሱ ትርፍና ኪሳራን የሚያደርጉ ናቸው። ገብቷል አይደለ? አንዷ ውሳኔ የአንተ ትርፋማነት ነው፣ ኪሳራነት። በጣም ከባድ ጊዜ የነበረው ለአንተ የትኛው ነው እና ምን አይነት ውሳኔዎች ስለወሰንክ ነው ያ ጊዜ በጣም ከባድ ነው? በጣም ከባድ ጊዜ ለማለት እውነቱን ለመናገር አሁን በተለይ በኮቪድ ጊዜ የዓለም ገበያም ወድቆ ነበረ። ከዛ ባለፈ ግን ማለት ነው ቡና ተፈላጊነቱ እንዳለ ነው። ምንም it's the second most traded commodity ዓለም ላይ ግን አንድ ቡናን ከአምራች አንስቶ ሲኒ ድረስ ለማድረስ ብዙ ስቴክ ሆልደር ነው ያለው እና in our lifetimes የኮቪድ ጊዜ በጣም የዓለምን ገበያ ዲስቶርት ያደረገ ጊዜ ነው። ስለዚህ የኢንተርናሽናል ሳይዱንም በመጠበቅ ዶሜስቲክሊ ደግሞ ፕሮዳክሽናችንን በዛው ልክ ለማስቀጠል ትንሽ አስቸጋሪ ጊዜ ነበር። መርከቦች አይንቀሳቀሱም። ቡና ደግሞ መሬት ነክቶ ሲነሳ ዋጋ ይዞ ነው የሚነሳው። ስለዚህ እነዚህን ነገሮች ሚቲጌት ማድረግ ያስፈልግ ስለነበረ ያ ጊዜ ሞር ቻሌንጂንግ ነበር እላለሁ። እና የትኛው ነው ለአንተ ከባድ ውሳኔ የነበረው እና ምን ተማርክበት? አትሊስት በእኛ ስራ ላይ ከባድ ውሳኔ የሚፈጥሩት ማለት ነው። አሁን ለምሳሌ ቢሮ ብትመጡ ከለር ሶርተር ማሽን አለ። ያ ከለር ሶርተር ማሽን ወደ 500 ሴቶችን ነው የተካው። በእጅ የሚለቀም የነበረን ቡና ወደ ማሽን ሲለወጥ ማለት ነው። አሁን እኔ በእውነት የማምንበት ነገር ስለሆነ ነው። ሁሉም ስራ ክቡር ነው፣ ግን ሁሉም ስራ እኩል አይደለም። ማንኛውም ስራ ክቡር ነው፣ ግን እኩል አይደለም። እንዴት ብትለኝ አሁን ቡና በእጅ በሚለቀምበት ጊዜ እኛ ማሰብ ያለብን ውድድራችን ከብራዚል እና ከኮሎምቢያ ጋር አይደለ? እነሱ እነዚህን ማሽኖች እየተጠቀሙ በጨረር በሌዘር አድርገው ለቅመው አወጥተው ትልቁ ስትሬንግታቸው ምንድነው? ስታንዳርዳይዜሽን። ዛሬ ያመረቱትን ነገ መድገም ይችላል። እኛ አሁን ይህንን ማሽን ኢንስቶል በምናደርግበት ጊዜ ሰው እንዴት 500 ሰው ከስራ ላይ በተናችሁ ብሎ ነው የሚያስበው። ግን እንዴት ነው? ለዚህ ነው ስራውን የምንወደው። 500 ሴት ከዚህ ስራ ቢለቅ አዲስ አበባ ውስጥ ካፒታል ሲቲ ውስጥ ብዙ የስራ ኦፖርቹኒቲ አለ። እኛ በዚህ ማሽን የምናመጣውን ጥቅም ስታንዳርዳይዜሽን ምንድን ያደረግነው ቀጥታ ወደ ማሳችን ነው የወሰድነው። because እዚህ ላይ በዚህ የምናገኘውን ጥቅም እርሻችን ላይ ኢንቨስት ስናደርግ አሁን በአመት 600-700 ሴቶች መጥተው ቡና ይለቅማሉ እርሻ ላይ። ከዚህ ቫልዩለስ ያለውን ስራ በጣም እንደው ወደሚፈለግበት ወደ እርሻ ወደ ገጠር አካባቢ
ቫልዩ አድ እንዲያውም ያለው ነገር ላይ ተመጣጣለ እዛ ኢትስ ሞር ቫሉብል 1 ብር 2 ብር እርሻ ላይ ክፍለ ሀገር ላይ ሞር ቫልዩ አለ። ኦፖርቹኒቲ ኮስቱን በጣም ይለያል። ትክክል። እዚህ ያኛው እንግዲህ ትልቅ ውሳኔ ነው። ትክክል ትልቅ ውሳኔ ነው። ግን at the same time በምንሰራቸው ስራ ላይ ግዴታ መደረግ ያለባቸው ናቸው። ውድድር ከኛው ጋር ብቻ ሳይሆን ከዓለም ጋር ስለሆነ ቡና ይባላል የሰው እጅ ሲነካው ነው የሚበላሸው የሚባል አባባል አለ። እስቲ እሱን አስረዳ። እቺ ቀጥታ ከአባቴ አፍ ነው። የሰው ቡና መበላሸት የሚጀምረው የሰው ልጅ ሲነካው ነው እና እውነት ነው። አሁን ባለፈውም አስረድቻለሁ። ኢንስቲትዩት አለን ቡና እናሰለጥናለን ብዬ ነግሬያለሁ። እና one of the first things ቡና ግሬዲንግ ሲደረግ ዲፌክት ካውንት ይደረጋል። ጉድለቶቹም ማለት ነው። እነዛ ዲፌክቶች ከምን እንደመጡላ ማወቅ ይቻላል። አሁን ለምሳሌ ቡና ችግኙ ላይ ሲለቀም ከእጁ ላይ አምልጠው አንዷ መሬት ላይ ልትወድቅ ትችላለች። መሬት ላይ ጭቃ አለ፣ ከነ ጭቃው ያነሳታል። እንትኑ ሲገባ ያቺ ውሃም አብሮ ገብቶባታል፣ ጭቃም አብሮ ገብቶባታል። የሁሉንም እዛ ላይ ያለውን እየበከለች ትሄዳለች ማለት ነው። ሶ ምንድነው እነዚህ ጉድለቶች ወድቆ ነው ብሎ ራሱ መናገር ይቻላል። ፔስት ዳሜጅ ከሆነ ከችግኙ ላይ የተነሳውን ብቻ አይቶ ከጣሙም ከቪዥዋል ካራክተሪስቲክሱም ይሄ ነው ያለው ችግር ተብሎ መለየት ይቻላል። አሁን ምንድነው የሰለጠኑት ሀገር አሁን በዚህ ላይ ቅድም እንዳልኩ ነው ብራዚል ጋር የሚደርስ የለም። ብራዚሎች ሲስተሙን ምን ያህል ፐርፌክት እንዳደረጉት የሰው ልጅ እጅ ሳይነካው ከእርሻ እስከ ወደብ ድረስ የሰው ልጅ እጅ ሳይነካው ድረስ ማድረስ ይችላሉ። ራሱ ከእርሻ ላይ ለቅሞ በማሽን ለቅመው በማሽን አበጥረው በማሽን አሽገው ኤቭሪቲንግ without human ሜካናይዝድ ሆኗል። ኢቭን በጣም ሜካናይዝድ ከመሆኑ የተነሳ ቡና ኒውዮርክ ነው ዋጋው ምናምን የምንለው ፊውቸርስ ማርኬት ነው። ፊውቸርስ ማርኬት ማለት ዛሬ ከፍዬ ለ2028 የዛሬ 3 ዓመት 4 ዓመት በኋላ ለሚመጣ ገበያ ዛሬ ገንዘብ መክፈል ይችላል። እነሱ ኦልሬዲ ስታንዳርድ አለ ይታወቃል፣ አውቀውታል። ሶ አሁን የብራዚል ወደብ ላይ ሳንቶስ ብትሄድ ምን ብትሄድ የምታገኘው የዛሬ 3 ዓመት የተሸጠ ቡና ኢትስ ሶ ፐርፌክት ገና ከችግኝ ላይ ይሸጡታል ማለት ነው። እና የኢንፍራስትራክቸር እና የቴክኖሎጂ ጥቅሟ እዚህ ጋር ናት። እነሱ ያቺ የሰው ልጅ እጅ የሚያመጣውን ጉድለት ኤሊሚኔት አድርገውታል ማለት ነው። እስቲ የኛስ ኢትዮጵያ በዛ ደረጃ እንኳን እሱ it's a very long journey ካለብን ችግሮች ክፍተቶች መስተካከል ምን ነገሮች ብናደርግ አትሊስት ተወዳዳሪ ለመሆን ምን አይነት ነገሮች መደረግ አለባቸው እንደ አንድ ስቴክ ሆልደር? እውነቱን ለመናገር አሁን በጣም ብዙ ጎበዝ ልጆች እዚህ ስራ ላይ ብቅ እያሉ ነው። unfortunately for the longest time ይሄ ስራ ያሉባልታ ስራ ነው። in the sense ሮቤራ በፈረሱ ለ1000 ብር ከገዛ አበበም ሄዶ 1000 ብር ይገዛል እንጂ ጥራቱን አወዳድሮ ይሄ ገበሬ ጥሩ አምርቷል፣ ይሄ ጥሩ አይደለም፣ የምናገኘው ተሰብስቦ የመጣው ነገር ልክ ነው አይደለም የሚለውን የሚለይ አካል ብዙ ጊዜ አልነበረም። አሁን ግን ከብዛት ሳይሆን ከጥራት ማግኘት እንዳለብን በመረዳት በተለይ ፕሮሰሲንግ ላይ ቡና እንደ ዋይን ይጠቀማል ታውቃላችሁ። አናሮቢክ ኮፊ፣ ኤሮቢክ ኮፊ ተብሎ ፕሮሰሲንጉ ላይ ቫልዩ አድ የሚደረጉ ነገሮች አሉ እና ይሄንን አጥንተው በፍቅር እየገቡበት ያሉ ብዙ ልጆች አዳዲስ ወጣት ልጆች አሉ። ሶ የነዚህ ኢንፍሉዌንስ አይ ቲንክ የኢትዮጵያን ቡና ደረጃ ከፍ እያደረገ መሄድ የሚችል ነገር ነው እና እዛ ላይ ፎከስ ቢደረግ ጥናት ላይ ቴክኒካል ነገሮች ላይ ሪሰርች ኤንድ ዲቨሎፕመንት ላይ እንደ ሀገር ወደኋላ ከምንቀርባቸው ነገሮች ይሄ ናቸው። ሁሉ ኤክስፖርተሮች ተሰብስበው የተወሰነ ያህል earningጋቸውን into an institute that studies, research and develops coffee እንዴት ነው በሽታን መከላከል ያለበት፣ ሌላ value addition እንዴት ነው ማድረግ የምንችለው የሚለውን ነገር የሚያጠና አካል ሊኖር ይገባል። but አሁን በምናየው ኢንዲቪጁዋሊ እየተነሱ ያሉ ጎበዝ አሪፍ ነው ደግሞ። እስቲ አሁን ደግሞ ወደ ሊደርሺፕ እንምጣና እንግዲህ
ከአባት ጋር ረጅም ጊዜ የሚሰሩ ወይም የሰሩ ሰዎች ይኖራሉ። አንተ ደግሞ ሊደርሺፕን እንግዲህ አሁን ሲዮ ላይ ሆነሃል። አሁን እርግጠኛ ነኝ እንደዚህ አይነት ሰዎች ይኖራሉ። እንዴት ነው ከልጅነት ጀምሮ የሚያውቅህን ሰው ማዘዝ አይከብድም? ላይክ ያሳደገ ሰው በለው ገብቷል አይደለ? አብረህ እዛ ጋር ጩጭ የሆነ በደንብ ታይተሃል ምናምን። አሁን ደግሞ እዚህ ጋር ደርሰህ ይሄን ነገር አድርገህ ይሄን ነገር አድርገህ ስትል ለምን ሲዮ ነው ብዬ ነው ገብቷል አይደለ? ያ ነገር ስላለ እስቲ እንዴት ነው እሱ ማኔጅ የምታደርገው? The best thing about that is at least I've earned my way up the ladder. እንዴት እኔም መጀመሪያ ፋዘርንም የምጠይቀው የነበረው ይህንን ነው። አሁን የኛ ድርጅት ውስጥ የቅጥር ቀናቸው የማይታወቁ 3 ሰዎች ናቸው። ፋዘር፣ ማዘር እና ፋክተሪ ማኔጀራችን አቶ ታምሩ በቃ ከድርጅቱ ጋር ነው የመጡት እና አሁን እሳቸውን ለማዘዝ እኮ ይከብደኛል ስል በሂደት በእድገት የምታመጣው ነገር ነው ተብዬ ነው እና እኔም የገባሁበት። ግን ደስ የሚለው ነገር ቤተሰብነት አለ። ለዚህ ኦፍ ኮርስ ስራውም በግድ የሚያስወስናቸው የሚያስኬደን ነገሮች ሃርሽ የሆኑ ነገሮች ይመጣሉ። ግን ምንድነው በስራ ውስጥ ረጅም ጊዜ መቆየት ራሴም ተጋጭቼም ተመልሼም ቢሆን በራሴም ኤክስፒሪየንስ ማድረጌም ጥሩንም መጥፎንም አብሬ ውስጡ ስላደግኩኝ አሁን I've earned the right at least ማስበውን ነገር በትክክል ተናግሬ ወደምፈልገው አቅጣጫ መሄድ እንጂ እንዳልከው ደግሞ ታላቆችን መስማት እውነት ለልጆች ብቻ ሳይሆን ለማንም ሰው ነው እና ከነሱ በኩል በጣም ብዙ wisdom አለ፣ በጣም ብዙ እውቀት አለ። some people ውስጥ ተፈጥሯዊ ችሎታ አላቸው። አብሶ ደግሞ ቡና ፓሽንም ስለሆነ ረጅም ጊዜ አብረው ስቆይ ብዙ የምታውቀው ነገር ይኖራል። ትክክል። ናይስ። እሺ እስቲ ቲም ስታዋቀርስ ምን ላይ አሁን ለምሳሌ አብዛኛውን ጊዜ ታለንት ወይንም ይሄ በደንብ ክህሎት ያለውን ሰው ማግኘት በብዙ ዘርፍ ከባድ ነው። እናንተ ጋር ደግሞ የበለጠም የሚከብድ ይመስለኛል። እንደው የሌበር ስራው እንዳለ ጎን ለጎን ቲንኪንጉ ትሬዲንጉ ላይ ምናምን እንዴት ነው? እስቲ ምን ላይ ታተኩራለህ? to be honest እኔ ራሴም ወጣት ስለሆንኩኝ ከወጣት ጋር በጣም ደስ ይለኛል። ስራም መስራት ለመግባባትም ቀልዶችም የምትግባባው ኳስም ይሁን ምንም ላይክ ኢንኮመን የምታደርጋቸው ነገሮች አሉ። ለእኔ ፎከሴ ምንድነው? እውነቱን ለመናገር አካዳሚክ አቺቭመንት ጥሩ ኢንዲኬተር ነው፣ ግን ለእኔ ያን ያህል ሚዛን የሚደፋ ነገር አይደለም። ለአንድ ሰው are they teachable? Are they coachable? like አንድን ነገር ሰምተው አድምጠው ለመረዳት ጉጉት አለ ወይ? በቃ እኔ ከሚያስደስተኝ ነገር ኪዩሪየስ የሆነ ሰው ደስ ይለኛል። ራሴም ኪዩሪየስ ስለሆነ ለአንዳንድ ነገሮች መሳብ አለ እና 4.0 ካመጣው ተማሪ እና መቶ ቅጥር ከሚጠይቅኝ ልጅ 2.8 2.9 አምጥቶ ለመማር ለማወቅ ነገሮችን ለመያዝ የሚፈልገው ሆኖ የሚማር ሰው እመርጣለሁ እና ይህንንም ራሱ ኢንስቲል ያደረጉብኝ የድሮ ኤችአራችን ናቸው እና እሳቸው የሚሉት በራሴ ኤክስፒሪየንስ 4.0 ያለው ወይ 3.8 ያለው ተማሪ the best ነኝ ብሎ ስለሚያስብ ምንም ልታስተምረኝ አትችልም ነው የሚለው። ሲመጣም አካሄዱን ለመያዝ ወይ የድርጅቱን ካልቸር ለመያዝ ሳይሆን የራሱን ነገር ኢምፖዝ ለማድረግ ነው የሚመጣው። ያ ደግሞ አትሊስት ለቲም ቢልዲንግ ሞስት ላይክሊ ኮንዱሲቭ አይሆንም። እንዴት ነው ማስተካከል የሚቻለው? someone academically ደከም ሊል ይችላል፣ መረዳት አይችልም ማለት ግን አይደለም። so more focus ማድረግ personality ላይ the amount of curiosity that the person reflects ወሳኝ ነገር ነው ብዬ አምናለሁ። እንደዛ ሲሆን ቀላል ነው፣ ወጣት ማሊየብል ነው፣ ወደ ግራም ወደ ቀኝ ማጥፎ መስመር ማስያዝ ይቻላል። የቆየ ሰው ትንሽ ሊያስቸግር ይችላል፣ ግን እንደምንም ማስተካከል ግድ ነው። እስቲ እንግዲህ ዳይነስቲ የሚለው ነገር ቅድም ሲጀምር ደስ ስላለኝ ነው። እንግዲህ አግብተሃል፣ ልጆች አሉ፣ እነሱን ኢንቮልቭ እያረክ ነው። ልጠይቅህ ስለሆነ ለምን አብዛኛውን ጊዜ
ጀነሬሽናል ዌልት የሚባለው ኮንሰፕት አለ ወይንም ከትውልድ ትውልድ የሚተላለፍ ምንድነው አንጡራ ሀብት ነው የሚባለው እንደዛ አይነት ነገር ነው የአማርኛ ፍቺው ትክክል ካልተሳሳተ ሶ ያንን ነገር ለመፍጠር እንዴት ልጆችን ትቀርጻለህ አንደኛ ደግሞ ወደ ስራውስ እንዴት ለማስገባት እያቀርክ እውነቱን ለመናገር ልጄ አሁን ገና 6 ወር ነው የሞላው ለዚህ አዲስ ነው በደንብ ጊዜ ያለኝ እንዴት አድርጌ እንደምቀርጸው ግን ሆነስትሊ ኢንቫይሮንመንት ነው የሚወስነው ብዬ አምናለሁ እውነቱን ለመናገር አሁን ለምሳሌ አባቴ በ17 ዓመቱ ነው የነጋድራስ ልጅ ነው እና የኢትዮጵያን ታሪክ የምታውቁ ከሆነ ነጋድራሶች ለጊዜው ባንክ ማለት ነው አንድ ሩቅ ቦታ ላይ ተኪዶ በአካባቢው እምነት ስላለ ብርም ይሁን ወርቅም ይሁን የዝሆን ጥርስም ይይዝና እከሌ ይመጣል እከሌ ሲመጣ ለእከሌ ስጥልኝ ብሎ ይቀመጣል እና ትሬድ የሚሰራው ያኔ እንደዛ ለዚህ ነው ነጋድራስ ማለት የነጋዴ ራስ ማለት አይደለ እና የነጋድራስ ተሬሳ ልጅ ነው አባቴና ንግድ ውስጥ ነው ያደገው መራመድ ከመጀመራችን በፊት ሳንቲም ነበር የሚቆጥረው በኬሻ ምናምን ይመጣል 10 ልጆች ቁጭ ብሎ ያንን ቆጥሮ መደርደር ነው የሚያሳየው እና ከዛ ላይ ተነስቶ ያው ደርግ በሚገባበት ጊዜ ንብረት ሲወረስ ምን ሲል ከዜሮ ደግሞ መነሳት ግዴታ ነበርና በ17 ዓመቱ መርካቶ ሀብተ ጊዮርጊስ ድልድይ ጋር በእምነት ተጭኖ መጣ ከዛ ጀምሮ ነው ይሄን ደረጃ ያመጣ ለእኔ ትልቅ ሮል ሞዴል ሆኖ ነው ያሳደገኝ አባቴ እንዴት ማንም ሰው ጠንክሮ ከሰራ ከሚፈልገው ዓላማ የሚያስቀረው ነገር አይኖርም እኔም ልጅ ውስጥ ማስያዝ ምን ነገር እሱ ሻይ ብቻ እንዳይለኝ እንጂ ሌላ ኢንዱስትሪ ልስራም ቢል በሚፈልገው ፓሽን ለመግፋት ዓላማ ነው ያለኝ እና one of the things አባቴ አደመንት ሆኖ የሚነግረንም አሁንም ከኔ ቀጥሎ 2 ሴት 1 ወንድ አሉት 2 እህትና 1 ወንድም አሉኝ እና ሁሌ የሚመክረንም የሚመራንም አካሄድ እንዴት ነው ብዙ ጊዜ በኢትዮጵያ ኮንቴክስት ቢዝነሶች ጀነሬሽን አይሻገሩም ወደ ሁለተኛ ትውልድ አይሄዱም ሰውየው ነው ስራው ሰውየው ሲሄድ ስራው አብሮ ይሄዳል በዛው ልክ ነው አብረናቸው ያደግናቸው ምናቃቸው ብዙ ጓደኞች አሉ አትሊስት በእኛ ጀነሬሽን ትንሽ እየተሻለ እየመጣ ነው ብዙ ቢዝነሶች ሰከንድ ጀነሬሽን ላይ እየገቡ ነው ያሉት God willing እኛም ማስተላለፍ ነው አሁን 6 ወር አልፏል ከ17 ዓመት ከ6 ወር በኋላ ትምህርቱን ይጀምራል ያኔ ታይቶ እሱም ከታች ትሬድ ሩም እንደሚደረግ ይታወቃል ይታሰብበት እንግዲህ እንደ ግለሰብ እንደ አንድ ስራ ፈጣሪ እንደ ዋና ስራ አስፈጻሚ በምን መታወስ ትፈልጋለህ የሚለውን ሁሌ መጨረሻ የምጠይቃቸው የሰዎችን እንግዶችን እንደዛ ነው እና እስቲ አንተስ ሮቤራ በምን መታወስ ትፈልጋለህ እውነቱን ለመናገር አሁን ስሜ ከቡና ጋር በተያያዘ ብዙ አመት ቆይተናል ስራ ሰርተናል ለእኔ ግን ዋነኛ ኢምፓክት ብዬ የማስበው እኔም አሻራ መጣል የምፈልገው ነገር ምንድን ነው የእኛ ሀገር ፖፑሌሽን 80% ግብርና ላይ ያለ ህዝብ ነው የግብርናን ዘርፍ መለወጥ መቻል ገበሬን ወደሚገባው ደረጃ ማድረስ መቻል ለኔ ትልቁ ህልም ነው እንዴት ብትለኝ አሁን በስራዬ ላይ ያየሁት የሆነ ተሞክሮ አለ እና እውነት ኢኮኖሚክስ ነው የተማርኩት ስልም አንደኛው ዘርፍ ዴቨሎፕመንታል ኢኮኖሚክስ ነበረች እና ፕሮፌሰር ምን ትለኝ ነበር if you want to bring about real development you have to get your hands dirty በደም ሄደ ጭቃ ውስጥ ፉትወርክ ያስፈልጋል አይደለ እና ዛሬ 6 ዓመት በፊት እንደ ፓይለት ፕሮጀክት ምን ሞከርን
በሆነ ኮንታክታችን መሰረት ሲዳሞ ውስጥ ያሉ ወደ ስንት ናቸው? ወደ 15 አርሶ አደሮች ተሰብስበው ቡናቸውን ሰብስበው በአንድ ኮንቴነር ሞልተው ኤክስፖርት ማድረግ ፈለጉ። ግን ላይሰንስ የላቸውም፣ ምንም ነገር የላቸውም። እና ኮንታክታችን እነዚህን ሰዎች እስቲ በእናንተ በኩል እንርዳቸውና ላይሰንስ አስወጥተን እናሰራቸው። ቀጥታ አርሶ አደር ኤክስፖርተር ማለት ነው። አሁን ተስማማን። ከመሀላቸው አንድ ሽፈራው የሚባል አርሶ አደር መረጥንና ምን እናደርጋለን፣ የሚሸጡበትን ዋጋ ብዛቱ ምኑ ታውቋል። እኛ ሜቢ 1 or 2% ከዚህ ኮስት ላይ እንወስዳለን። ግን ፋሲሊቲያችንን ኦፕን አድርገን ፕሮሰሲንጉን እስከነ ዶኪመንቴሽኑ የራሳችንን ሰዎች አሰማርተንላቸው ኢቭን ስታንዳርዱ ቡናና ሻይ መሄድ ያለበትን ሳምፕል አወሳሰዱን ሁሉ ነገሩን አስተካክለንላቸው የራሳችንን ቡና ኤክስፖርት እንደምናደርግ ማለት ነው። እና ሲያመጡ በጣም የሚገርመ ነገር 2 ኬሻ ያለው አለ። አንድ ኬሻ 60 ኪሎ ናት ወይ ከክፍለ ሀገር ሲመጣ 85 ነው። 2 ኬሻ ያለው አለ፣ 1 ኬሻ ያለው አለ። አንድ ደግሞ ጎበዝ በእውነት መቼም አልረሳትም ሙሉ የምትባል 77 ኬሻ ነበር። ማጆሪቲው የእሷ ነው እንደውም ማለት ነው። ሰበሰብንላቸው፣ ኤክስፖርት ላይሰንስ አወጡ፣ ቡናውን አበጠርንላቸው፣ ቡናውን ሸኘ፣ ኤክስፖርት አደረጉ። ከዛ ገቢው መጣ እና እኔ በጣም ልቤን የነካኝ በ6 ወሩ ሲዳሞ ስንሄድ አንደኛው ከተማ ውስጥ ካፌ ከፍቷል፣ አንደኛው አይሱዙ ገዝቷል፣ ሙሉ ፎቅ ሰርታለች፣ የሆነ ጀምራለች። እና አየሁት በቃ ያ ኢምፓክት ቀጥታ ከውጭ መጥቶ ገበሬ ሲገባ ያለው ነገር አስተዳደር አያስፈልገው፣ ናሽናል ፕላኒንግ ኮሚሽን አያስፈልገው፣ ምንም አያስፈልገው። ገበሬው ለራሱ መፍትሄ ያውቃል። ስለዚህ የኔ ነገር ነገ ሮቤራ ኤክስፖርት ማድረግ አትችልም፣ ለገበሬ ሰርቪስ ፕሮቫይደር ሆነ ቅር ብባል ደስታውን አልችልም። ምክንያቱም እነዚህን ሰዎች መቼስ ፖፑሌሽናችን 120 ሚሊዮን ተብሏል። 80% 100 ሚሊዮን ህዝብ ገበሬ ነው ማለት ነው። ከ100 ሚሊዮን ህዝብ ውስጥ የ1 ሚሊዮን ሰው 1% ማለት ነው መለወጥ መቻል ማለት ሀገሪቷንም እኛንም ሪጂናሊም አይደለም ኮንቲኔንታል ሱፐር ፓወር መሆን ይችላል። በጠዋት አስወጥቼ እዚህ ድረስ መተህ ስለነበረን ቆይታ በጣም አመሰግናለሁ ሮቤራይ። በጣም አመሰግናለሁ።